ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ልዩ ዘመቻ መምሪያ በተጓደሉ አዳዲስ የሥራ ኃላፊዎችን ሾመ። በትግራይ ክልል ሰሜናዊ ምዕራብ ቀጠና በኤርትራ ድንበር ከእኩለ ሌሊት ጀምሮ አስደንጋጭ የድሮን ጥቃት መፈጸሙ ተነገረ። ሰራዊታችን ለተከታታይ 2 ቀናት ባደረገው ልዩ የተቀናጀ ኦፕሬሽን ጀግናው የራስ አበበ አረጋይ ክፍለ ጦር የደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጠረ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ልዩ ዘመቻ መምሪያ በተጓደሉ አዳዲስ የሥራ ኃላፊዎችን ሾመ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ልዩ ዘመቻ መምሪያ የሥራ አስፈጻሚ ኮሚቴ አባላት ለ2 ቀናት የፈጀ ስብሰባና ግምገማ ካደረገ በኋላ ክፍት በነበሩ ቦታዎች ላይ አመራር መድበዋል። 2 ቀን በፈጀው በዚህ ስብሰባ እየተደረገ ለሚገኘው የህልውና ተጋድሎ ይበልጥ ምቹ ሁኔታን ለመፍጠርና የአደረጃጀት ጥንካሬን ለመጨመር ይረዳ ዘንድ የአዳዲስ የሥራ ኃላፊዎችን የሹመትና የሥራ ሽግግርም አድርጎ ዛሬ በይፋም አድርጓል። በዚህ መሠረትም በልዩ ዘመቻ መምሪያ ውስጥ ክፍት የነበሩ የሥራ ቦታዎች ላይ የተመደቡ አዳዲስ የሥራ ኃላፊዎች ልዩ ዘመቻ መምሪያ ኃላፊ አርበኛ ተሾመ ፈንታዬ፣ ወታደራዊ አዛዥ አርበኛ መቶ አለቃ ግርማይ አብዬ፣ ምክትል ወታደራዊ አዛዥ አርበኛ አሻግሬ ሙሉ፣ ዘመቻ መምሪያ አርበኛ አሸናፊ ዳኜ፣ ወታደራዊ አስተዳደርና ፋይናንስ አርበኛ በላይ ተሾመ፣ ፋይናንስ መምሪያ አርበኛ አባተ ካሳ፣ ህዝብ ግንኙነትና ሀብት አፈላላጊ አርበኛ ሀብታሙ ታደሰ፣ ሎጂስቲክ ክፍል አርበኛ አማረ ተገኘ፣ ኦርዲናንስ ክፍል አርበኛ በቀለ ቢራራ፣ ህግ ክፍል አርበኛ ዘገየ ገሰሰ፣ ንብረት አስተዳደር አርበኛ መርጌታ ኃይለ ማርያምን አድርጎ ሹሟል ሲል የልዩ ዘመቻ የህዝብ ግንኙነት መምሪያ መረጃውን አድርሶናል። በትግራይ ክልል ሰሜናዊ ምዕራብ ቀጠና በኤርትራ ድንበር ከእኩለ ሌሊት ጀምሮ አስደንጋጭ የድሮን ጥቃት መፈጸሙ ተነገረ። ጥቃቱን ተከትሎም በስፍራው ለረጅም ሰዓታት የዘለቀ ከፍተኛ ፍንዳታና የእሳት ቃጠሎ እንደነበር የአካባቢው ምንጮችም የገለጹ ቢሆንም የደረሰውን ሰብአዊና ቁሳዊ ውድመትን በተመለከተ ግን እስካሁን በገለልተኛ አካል የተረጋገጠ በይፋ መረጃ ማግኘትም አልተቻለም። ይህ ድንገተኛ የአየር ድብደባ በምርጫው ማግስት መከሰቱን ቀደም ሲል በነበረ አንጻራዊ መረጋጋት ላይ ትልቅ ጥያቄ ምልክት የጣለና በአካባቢው ነዋሪዎች ዘንድም ከፍተኛ ድንጋጤና ስጋትንም የፈጠረ ሆኗል። ለመንግስት የሚወግኑ የተለያዩ ሚዲያዎች አካባቢውን የህወሓት ጦር ወይም አርሚ 13 በስፋት የሚንቀሳቀስበትን ቀጠና እንደሆነና ጥቃቱም ያነጣጠረው በጦር መሳሪያ መጋዘን ላይ እንደነበር ቢገልጽም እንደ ገለልተኛ ጋዜጠኛ ይህንን መረጃ በጥንቃቄ መመልከትም ያስፈልጋል። በጥቃቱ ወቅትም በስፍራው የትግራይ ኃይሎች ቲዲኤፍ መኖር አለመኖራቸውንም ወይም የጦር መሳሪያ መጋዘን ስለመኖሩ በገለልተኛ ወገን የተረጋገጠ ምንም አይነት ተጨባጭ ማስረጃም የለም። በአካባቢው ያለውን የመረጃ ፍሰት ውስብስብነትና እውነታውንም ለመሸፈን የሚደረጉ የፖለቲካ ፍላጎቶችን ከግምት ውስጥ በማስገባት ጥቃቱ በትክክል ማን ላይ እንዳነጣጠረና ሰለባዎቹ እነማን እንደሆኑም በውል ለማወቅም ግልጽና ነፃ የሆኑ ተጨማሪ ማረጋገጫዎችም መጠበቅ ግድ ይላል። ይህ በእንዲህ እንዳለ ጥቃቱን የፈጸመችው ድሮን በገመሃሉ ላይ ድብደባ ካደረገች በኋላ በአቅራቢያው በሚገኙ አዲ ሀገራይ፣ አዲ ነብሪ እና አዲ ዳሮ በተባሉ የትግራይ ስልታዊ መንደሮችና ከተሞች ላይ ተከታታይ የአየር ላይ አሰሳና የክትትል በረራ ስታደርግም ማደሯን ታውቋል።
ይህ በምርጫው ማግስት የተወሰደው የአየር ኃይል እርምጃ በፌዴራል መንግስትና በትግራይ አስተዳደር መካከል ያለውን የሰላም ሂደት ወደ አዲስ ውጥረትና ጥንካሬ ሊመራው እንደሚችልም የፖለቲካ ትንታኞችም ስጋታቸውንም እየገለጹ ይገኛሉ። ክስተቱን በተመለከተ ከሁሉም ወገኖችም የሚሰጡ ይፋዊ ምላሾችና ተጨባጭ መረጃዎችን በንቃት እየተከታተልን ለተደራሲያኖችም የምናደርስ ይሆናል። ሰራዊታችን ለተከታታይ 2 ቀናት ባደረገው ልዩ የተቀናጀ ኦፕሬሽን ጀግናው የራስ አበበ አረጋይ ክፍለ ጦር የደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጠረ። የአማራ ፋኖ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ፍቼ ስላሴ አውራጃ የደብረ ሊባኖስ ወረዳ ዋና ከተማ ጨምሮ ሴት ደብርና ውሻ ገደል በሚባሉ 2 የወረዳ ከተሞችን ዛሬ ረፋዱ ላይ በቁጥጥር ስር ማድረጉንም ኮሩ በላከው የግንባር መረጃም አስታውቋል። የደብረ ሊባኖስ ወረዳ የሆኑ የበርካታ ነዋሪዎች የፋኖ ደጋፊ ናቸው በሚል ብዙዎችን ለሞትና ለስደትም እንዲሁም ለከፍተኛ እስርና እንግልትም የዳረጉ የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጸም የጸጥታ ዘርፉ ኃላፊውና ሌሎች ቁስለኛ የሆነው ወደ ፍቼ ከተማ ሆስፒታል የተወሰዱ ሲሆን ለአገዛዙ ቅጥረኛ በመሆን የመረጃ ስራ ላይ ሆነው ሲያገለግሉ በነበሩ ባንዳዎችም ላይ ክፍለ ጦሩ የማያዳግም እርምጃ በመውሰድ ከተማዋንም ተቆጣጥሯል። የህዝብ ልጅ የሆነው ጀግናው ሰራዊታችን ከትናንት ጀምሮ እስከ ዛሬ እኩለ ሌሊት ድረስ ግን በሞርተርና በዙ 23 ታጅቦ ከገጠመው አገዛዝ ጋር ባደረገው ልዩ ተጋድሎ ከተሞቹን ሲቆጣጠር እስከ ጫጋለ ከተማ ድረስ አድማሱን ባሰፋው ውጊያ ሽንፈቱን እየተከናነበው የብልጽግና የግለሰቦች ታዛዥ ዘራፊ ሰራዊትና ጥምር ጦር ወደ ፍቼ ከተማ መፈርጠጡን እዙ በመረጃውም አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 101ኛ ኮር ታላቅ ድልን ተጎናጸፈ። የ101ኛ ኮር ሀድ የሆነችው 35ኛ ባለሽርጡ ክፍለ ጦር የባዕዴን ምንጣፍ ጎታች ሚኒሻ ላይ ደፈጣ በመያዝ ዶጋመት አድርገዋለች። 35ኛ ባለሽርጡ ክፍለ ጦር 2ኛ ሻለቃ 1ኛ ሻምበል በደቡብ ወሎ ተውለደሬ ወረዳ ሰግለት ሮቤት አካባቢ በተደረገ የደፈጣ ጥቃት በጥቁር አማራ ሚኒሻ ባንዳዎች ዶጋመድ የሆኑ ሲሆን ከነበልባሎቹ ምት የተረፉት በየአቅጣጫው ነብስ ብለው ፈርጠዋል። በሌላ በኩል 2 መከላከያ ሰራዊት ከነሙሉ ትጥቃቸው ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር በመክዳት ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆኑ የመከላከያ አባሎቹ ወደ ፋኖ ሲመጡ የ35ኛ ክፍለ ጦር አመራሮች ደማቅ አቀባበልም አድርገውላቸዋል ሲል የ101ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን ማድረሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።